ከተማ የሚገኘው የአፓርታይዱ መንግስት ከፍሎ ያስፈረሰውን የልዑል ራስ መኮንን ሐውልት ጨርሶ ለማስነሳት ሐውልቱ የቆመበትን ድንጋይ ዙሪያውን አጥረውታል። ይህ 50 ዓመት እቅድ ተይዞለት በሐረር ከተማ የጃንሆይንም ሆነ የአባታቸውን የልዑል ራስ መኮንን አሻራ ደብዛውን ለማጥፋት እና በአዳል ሱልጣኔት ለመቀየር ይዘው የተነሱት የ50 ዓመት እቅድ ነው። አሁን 35 ዓመታቸው ላይ ደርሰዋል። በዚህ 35 ዓመት ውስጥ የጠፉ የጃንሆይና የአባታቸው የልዑል ራስ መኮንን አሻራዎችን ልንገራችሁ። አንደኛ፣ የልዑል ራስ መኮንን ሐውልትን በ2012 ከፍለው ስፖንሰር አድርገው አስፈርሰውታል። አሁን እንደነገርኳችሁ ጨርሰው ለማንሳት ድንጋዩንም አጥረውታል። ሐውልቱ የቆመበትን ድንጋይ ይሄንን ማለት ነው አጥረውታል። የልዑል ራስ መኮንን አዳራሽን አሚር አብዱላሂ አዳራሽ በሚል ቀይረውታል። የልዑል ራስ መኮንን ሆስፒታል ወይም ምስራቅ አርበኞች ሆስፒታል ይባል የነበረውን ጁገል ሆስፒታል በማለት ቀይረውታል። በባህልና ስፖርት ቢሮ ውስጥ የሚገኘውን የጃንሆይን ሐውልት አፍርሰዋል። በምስራቅ አርበኞች ሆስፒታል የሚገኘውን የራስ መኮንን ሐውልት አፍርሰዋል። የእቴጌ መነን ቤትን ኢናይ አቢዳ ጠብጠብቲ ማለት ቀይረውታል። በጃንሆይ ቤተ መንግስት ውስጥ ወይንም ሸሪፍ አብደላ ሚዚየም በተባለው ውስጥ የነበረውን የጃንሆይ የመኖሪያ ቤታቸው ውስጥ ያለውን አጠቃላይ እቃዎቻቸውን፣ አልባሳቶቻቸውን፣ መገልገያ ቁሳቁሳቸውን እያንዳንዱ ሌላውን ቁሳቁስ ለራስ ተፈሪያን ሸጠዋል። የቀረው ያስቀሩት የ1923 ህገ መንግስት እና አንድ አዲስ ኪዳን መጽሐፍ ነው። ከጀጎል ውስጥ በአጠቃላይ በጃንሆይ እና በልጆቻቸው የተሰየሙ ቤቶችን በሙሉ ቀይረዋል። ግሮሰሪ መጠጥ የሚሸጥባቸውን ቦታዎች በሙሉ ዘግተዋል። ክርስቲያኑን ጨርሰው ለማስወጣት የቀራቸው ደግሞ ጥቂት ጊዜ ነው። አብዛኛውን ክርስቲያን ከጀጎል አስወጥተዋል። አሁን የቀራቸው ሁለት ነገር ነው። አንደኛ የመድኃኔዓለም ቤተክርስቲያንና የካቶሊኮች ጃንሆይ የኖሩበትን የተማሩበትን አቡነ እንድሪያስ ትምህርት ቤትና የካቶሊኮች እመቤታችን ቤተክርስቲያንን ሁለቱን ከጀጎል ለማስወጣት፣ ሁለተኛው ደግሞ የልዑል ራስ መኮንን ትምህርት ቤትን ስሙን አሊያም ደግሞ ራሱን መቀየር ነው። ለዚህም ይረዳቸው ዘንድ አስቀድመው ትምህርት ቤቱ የነበረውን ወይም ደግሞ ተማሪዎች እረፍት የሚወጡበትን የነበረውን የትምህርት ቤቱን ትልቅ ሜዳ ለፕሬዝዳንቱ ወንድም በመስጠት የግል ንብረት አድርገውታል። ዛሬ እዛ ሜዳ ላይ ለመጫወት 1000 ብር በ30 ደቂቃ ይከፈላል። እንግዲህ ይሄ የ50 ዓመት የጥፋት እቅድ አሁን 35 ዓመት ሆኖታል። የሚገርማችሁ በትላንትናው ቀን አንድ ሐረርን ጎብኝቶ የመጣ ቱሪስት የአዳል ሱልጣኔት መቀመጫ ሐረር እንደሆነች አይን ምናምን አድርጎ ጽፎ ነበረ። እንደዚህ እንደምታዩት ከስር ሶማሊያዊ የሆነ የአዳል ሱልጣኔት መቀመጫው የት እንደነበረ የሚያውቅ በዜግነት ሶማሊያዊ የሆነ ሰው ለዚህ ለቱሪስት ይሄንን ኮመንት ሰጥቶታል። አያችሁ ውርደት! እንዲህ እስከሚያውቅ ሰው እስኪመጣ ድረስ እናንተ ህዝብ ማታለል ትቀጥላላችሁ። በዚህ በተውሶ ታሪክ፣ በዚህ በሰው ታሪክ፣ ከዚህም ከዛም በለቃቀማችሁ ታሪክ ልንገራችሁ፣ አትቀጥሉ። የምትቀጥሉት ይሄ ታሪክ እውነቱ የታወቀ ለታ ልክ እንደዚህ እንደ ሶማሊያዊው ምን እየሰራችሁ እንደሆነ የሚያውቅ ሰው ሲመጣ ትዋረዳላችሁ። ግድ የላችሁም። በዚህ እስከ ዘላለም አትዘልቁም። እውነትን ትሸፍኗታላችሁ እንጂ እስከ መጨረሻው አትቀብሯትም። እውነቱ ይወጣል። ሐረር ወደ ነበረችበት ትመለሳለች። አሁን ደግሞ የያዛችሁት ከሳተላይት ምናምን ሙሉ በሙሉ የነበሩ በነ ከሰዓቴ ብርሃን ተሰይመው የነበሩ ሰፈሮችን መንገዶችን የቀየራችሁትን እሱን እመለስበታለሁ በደንብ። ግን በሐሰት ታሪክ የትም አታመልጡ።